ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ርብቃ ክፍል 13 ተለቋል። ክፍል 13 ላይ እንግዲህ ርብቃዬ በጣም አሟታል። አቤል ደግሞ ድንግጥ ብሎ ምን ሆነሻል? ባለፈው የወደቅሽው ድጋሚ አልታየሽም አይደለ? ስለዚህ ድጋሚ እንሄድና ሆስፒታል እንታይ ወይም ሌላ ነገር ጉዳት ትቦርተሽ ሊሆን ይችላል። ስለዚህ መታየት ጥሩ ነው እንታይ እያላት ነበረ። እሷ ግን አልፈልግም፣ መሄድ አልፈልግም፣ ካልተሻለኝ ወይም ነገ ወይም በኋላ እንሄዳለን፣ መሄድ አልፈልግም ብላ ነበረ። መሄድ የማትፈልግበት ምክንያት ደግሞ ምርመራውን ከተደረገ በኋላ መድኃኒቱን እንዳልወሰደችው እሷ በደንብ ታውቃለች። እሱ ደግሞ መድኃኒቱን እንደወሰደች ነው የሚያውቀውና ርብቃዬን ደግሞ የእርግዝና ስሜት ይመስለኛል ሆዷ በተደጋጋሚ የሚያማት ልክ ምግብ ስትበላ ወደ ላይ ይላታልና ምን ሆነሽ ነው? በተደጋጋሚ ሰሞኑን ምግብ ስትበይ ወደ ላይ እያለሽ ነው፣ መድኃኒቱን ወስደሽ አይደለም? እርግጠኛ ነሽ አይደለም? ብሎ በተደጋጋሚ ትጠይቃት ነበረ። አዎ ብላ ነበረ የመለሰችላት። እዚህ ጋርም ደግሞ በጣም ሆዷን አሟት ነበረ። ሰዎች እንዴት ናቸው? ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ በተስፋ ግን ሲበረልኝ ጽናት ክፍል 166 ተለቋል። ክፍል 166 ላይ እንግዲህ የእነ ጽናት ከብቶች ጠፍቶ ነበረና ከብቶችን ለመፈለግ ብዙ ቦታ ፈልጎ ካጡ በኋላ ኒና ሲያማክሯት እንግዲህ ኒና ከዚህ በፊት ብርቄና ማን ነበር ስሙ ተሰማ አንድ ላይ መንገድ ላይ ሲሄዱ ቤት ውስጥ ብዙ ቦታ ፎቶ አንስታቸው ነበርና ምስጢራቸውን አውጣዋለሁ ያለበለዚያ ከብቶቹ የት እንዳሉ ተናገሩ ብላ ቪዲዮ ወይም ደግሞ የያዘችው ፎቶ ይዛ ሄዳ ስታስፈራራቸው ነበረ። እንደዛም ሆኖ እንግዲህ ተሰማ ምንድን ነው የምትሰሪው አንቺ ምን አይነት ስነ ስርዓት ነው ያለሽው ብሎ ሲናገራት ነበረ። ከዚህ በኋላ እኔ ማፍራት ነው እንጂ ያለባቸው አንድ ነገር ለማድረግ ሞክሩ ወርድ ከራሴ ብላ ስታስፈራራቸው ነበረ። ከዛ በኋላ እንግዲህ ፎቶውን ካዩ በኋላ ከብቶቹን ደግሞ የወሰደው በዛልኝ ነበረና በዛልኝ የወሰደበትን ቦታ ደግሞ አቶ ተሰማ ያውቃል። ለብርቄ ሲናገር ሰምታ ነው ይሄ ነገር ይሄ ሀሳብ የመጣላት ማለት ነው ለኔና ከብቶቹ ያሉበት ቦታ ልክ ወደ ሌላ ቦታ ወስዶ ሊሸጣቸው ሲል ተሰማ ይከታተለውና ከዛ ከብቶቹ ወደ ጽናት ይመለሳሉ ማለት ነው። ለጽናት ያባል እስከዛሬ ድረስ ከብቶቹ መጥፋታቸውን ምንም የሚያውቁት ታሪክ የለም። ሌላ ቦታ ስለነበሩ ከብቶቹ ጠዋት ወጥተዋል እያሉ ነበር ሲዋሿቸው የነበረው እና ከብቶቹ በቀላሉ ይገኛሉ ብዬ ተስፋ አደርጋለሁ። ኒናዬ ስራ ሰራች ማለት ነው። ድራማው ድምቀት ሆናለች ማለት ነው። መነጽሯን አድርጋ ፈታ ብላ ነበር ስታስፈራራቸው የነበረው። ብርቄን ፈርታለች። በዛ ደግሞ በዛልኝ እንዴት በየቀኑ እንደዚህ እየሰከርሽ በየመንገዱ ትወርቂያለሽ ብሎ በዱላ ሲቀጠቅጣት ነበረ። ስታሳዝን ለካ እናንተ ዱላ አልቀረም እንዴ? ልክ እንደ በፊት ነው እንዴ? ኧረ እኔ እንደዚህ ከሆነ አላገባም። እዚህ የመዳም ቤት ሰርቼ ቁጭ ብል ነው የሚሻለኝ እንዴ? እዛ ሂጅ ከምደበደብ ማለት ነው። አይመስላችሁም? እናንተስ ምን ታስባላችሁ? እና እንግዲህ ይሄ ማን ነበረ? ይሄ አስጨናቂ የሚባለው ሰውዬ እነ ኪራ ቤት ያለው ሰውዬ ሰኒና ኪያ እንዲጎዳቸው ከሆነ ልጅ ጋር ሲመካከር ነበረ። ዋናው ማለት ነው የላከው እዛ ቤት የላከበት ሰውዬ ዋናው ተገናኝቶ ነበርና ውጭ ላይ እችን እያስቸገረችኝ ነው፣ ስለዚህ እሷ ማስወገድ አለብን ብሎ ታወራ ነበረ። ሰኒ ነው ኪያ እንኳን ብዙ እንትን አላለችም። አብሏን ከመለስላት በኋላ እንደ ወንድምና እንደ እህት እንሆን ብሎ ሲጠይቃት እሺ ብለዋለች። ሰኒ ግን እንደዚህ በቀላሉ የምትታለል ልጅ አይደለችም። በዛ ደግሞ የቤቱን ካርታ አንሺ ብላ እንትና ነግራት ነበረ ማለት ነው። ማነች ኒና ለሰኒ ተናግራ ነበርና ኒና እቃንሽ ብላኝ ነው የመጣሁት ብላ እቃውን ለማንሳት ስትሄድ በጣም ነበር የደነገጠው እና በዚያው አጋጣሚ እንዳይወዳት በጣም ፈርቻለሁ። ከማንኛውም ቀጣይ ክፍል ላይ ደግሞ ምን እንደሚሆን አብረን እናየው ይሆናል። ሰኒ እቃውን ትወጣ ይሆን አስጨናቂ ይዛት የሚለውን ደግሞ አብረን እናየው ይሆናል። ቤተሰቦች እስከዛ ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰቦች